ሰበር ዜና አሜሪካና እስራኤል ድርድር ፈለጉ። ኢራን ግን ለድርድር 3 ቅድመ ሁኔታዎችን አስቀመጠች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን አደራዳሪ ሆነው ለቀረቡት ለሩሲያና ፓኪስታን አቻዎቻቸው 3 ቅድመ ሁኔታዎችን አቅርበውላቸዋል። አንደኛ፣ የኢራን ሕጋዊ መብቶች እንዲከበሩ። ሁለተኛ፣ የካሳ ክፍያ፣ አሜሪካና እስራኤል በጦርነት ላወደሙበት ንብረት መጠገኛ። ሶስተኛ፣ ወደፊት ለሚቃጣባት ወረራ ዓለም አቀፉ ማህበረሰብ በጽኑ ዋስትና እንዲሰጣት ጠይቃለች። ጦርነቱ 13 ቀኑን ይዟል። ይህ ጦርነት የሚቆመው ኢራን እነዚህ 3 ቅድመ ሁኔታዎች ሲሟሉላት ነው። የኢራን አካሄድ የሚመስለው አጥፍቶ መጥፋት ነው። ኢራን እነዚህ 3 ቅድመ ሁኔታዎች ካልተሟሉላት ጦርነቱ አይቆምም። በሌላ በኩል የካተም አልነቢይ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዙልፋግራሂ እንዳሉት ሁርሙዝ ቀይ መስመር ነው። ለአሜሪካና አጋሮቿ ጠብታ ዘይት፣ ጠብታ ነዳጅ አይደርሳቸውም ብለዋል።